አግኝቻለሁ ብዬ ላይክ በሃይማኖት ደረጃ ማለት ነው ሄሉዬ፣ በሃይማኖት ደረጃ ኢየሱስ ክርስቶስን አግኝቻለሁ ብዬ ለብዙ ጊዜ ኖሬ ነበረ። ነገር ግን ህይወት አልሆነኝም ነበር። ይሄ ጀስት ህይወት አልሆነኝም ስልሽ ከንግግርና ከጽሁፍ ባለፈ እኔ ህይወት ላይ የተገለጠ ነገር አልነበረም። እውነት ግን አንቺ ክርስቶስ ኢየሱስ ጋር ልብሽ ሲጣበቅ የሚታይ ለውጥ አለ። አሁን ቁጭ ብሎ እኔ በ80 ቀኔ በ40 ቀኔ የተቀበልኩት አይደለም ሀሳቡ። ጌታ ኢየሱስ ስን አይደለም ተቀብያለሁ ስትይ ሊተራሊ የሚገለጥ ህይወት አለ አንቺ ጋር። አሁን ኢየሱስ ክርስቶስን ሰው ተቀብያለሁ የጌታ ተከታይ ነኝ እያለ የሚገለጠው ፍሬ ግን ጭራሽ ከእግዚአብሔር መንግስትና ከእግዚአብሔር ፍቃድ የተለየ ከሆነ ያ ሰው መጀመሪያውኑ ገና ጌታ ጋር አልመጣም፣ ጌታን አላወቅም። አሁን ቤተሰቦቻችን ስላስጠመቁንና ኦርቶዶክስ ተከታይ ወይ የፕሮቴስታንት ተከታይ ስላደረጉን ብቻ እኔና አንቺ የዘላለም ህይወት አለን ማለት አይደለም። ገባሽ አይደለ? ዋናው ሀሳብ እና እኔ አሁን እዚህ ጋር ስመጣ የአንቺ ሃይማኖት ልክ አይደለም፣ በ80 ቀንሽ የተቀበልሽ ምናምን ልክ አይደለም ነው ሳይሆን፣ የምር ልብሽ ግን ከክርስቶስ ኢየሱስ ጋር መጣበቅ አለበት። የዛኔ ነው ኢየሱስ ክርስቶስ የተናገራቸው የተስፋ ቃሎች ራሱ ሊገለጡ የሚችሉት። ኃይልን የምትሞይው ኃጢአትን ማሸነፍ የምትችው። አሁን አንቺ በብዙ ድካምና በብዙ ውድቀት ላይ ልትሆኚ ትችላለች። ለምሳሌ መውጣት ያቃቶች ነገሮች ምናምን ሊኖሩ ይችላሉ። እነዛን ነገሮች ግን ነቅለሽ መውጣት የምትችው የምር ክርስቶስን ስታውቂውና የምር ስትቀበዩ ነው። የዛኔ ጌታ ኢየሱስን ለመከተል ዲሳይድ አድርገሽ መኖር ስትጀምሪ ሊትራሊ የሚታይ ለውጥ አለ። ማንም ሊክደው የማይችል ገባሽ አይደለ? ያ ነገር ስለሌለ ነው አሁን እኔ አንቺን ስለ ክርስቶስ ኢየሱስ ስጠይቅሽ የሆነ የገባሽን መረዳት እንኳን አሁን ሼር ማታደርጊ ከሆነ ከጅምሩ አንቺ ይሄ ላይ ጌታ ኢየሱስ ጋር መሰረቱ ጋር የተናደ ነገር አለ ማለት ነው። ያልገባሽ ነገር ስላለ ነው። ገባሽ? እና ይሄ ነገር ደግሞ ካልገባሽ መጽሐፍ ቅዱስ ላይ ምን ይላል መሰለሽ? እውነተኛ አምላክ የሆን ከሆነ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይችም የዘላለም ሕይወት ናት ይላል መጽሐፍ ቅዱስ ላይ። ኢየሱስ ክርስቶስን ሄሉዬ አንቺ ካላወቅሽ በግልሽ ነው የምልሽ፣ በቤተሰቦችሽም አይደለም በሃይማኖትም ደረጃ ተቋምም አይደለም። አንቺ በግልሽ ኢየሱስ ክርስቶስን ካላወቅሽው የዘላለም ሕይወት በጭራሽ አታውቂም። ያ ነው መሰረቱ እንጂ አሁን ይሄ ላይ ሰው ኢየሱስ ክርስቶስን ሲቀርብ ምናምን ትሁት ሁን ምናምን ሲባል እንደዚህ ምስኪን መሆን አይደለም፣ እንደዛ አይደለም። የምር ልብሽን ለእግዚአብሔር ተሸናፊ አድርገሽ ስታቀርቢ ነው የዛኔ ክርስቶስን ኢየሱስን ልታውቂ የምትችለው። የዛን ሰዓት አሁን ጌታ ኢየሱስ ማን ነው ብልሽ አንቺ አዋዋልሽም ከጌታ ኢየሱስ ጋር ስለነበረ በግልጽ መናገር ትጀምሪያለሽ። የምትገልጪውም ደግሞ ስለ ኢየሱስ ነው። እኔ ተናገሪ እስክልሽ ራሱ አትጠብቂ እና ስለ ኢየሱስ እንኳን እናውራ ዝልሽ ቆይ እኔ እኮ እንደዚህ ነገር ስለማይመቸኝ ነው ምናምን ያልሽበት ሪዝን አንቺ ኦልሬዲ ከክርስቶስ ኢየሱስ ጋር ህይወትሽ የተለያየ ነው ሲጀመር። ያ ነገር እንዲመጣ ለምን እንደሆነ ታውቂያለሽ? እንደዚህ ያልኩት ሄሉሻ ለምን እንደሆነ ታውቂያለሽ? ሰው ማለት ነው ስለ ኢየሱስ መጽሐፍ ቅዱስ ላይ ሲናገር ማንም በእግዚአብሔር መንፈስ ካልሆነ በቀር ኢየሱስ ጌታ ነው ሊል አይችልም ይላል መጽሐፍ ቅዱስ ላይ ማለት ነው። አሁን ይህንን ጌትነት እንኳን መመስከር የምትችው ስለ ክርስቶስ ኢየሱስ እንኳን ሰው ሼር ለማድረግ ሲመጣ እሺ ብለሽ ልብሽን ከፍተሽ ለመስማት የምትሞክሪበት ሪዘን የእግዚአብሔር መንፈስ ሲረዳሽ ብቻ ነው። እኛ በራሳችን አንችልም። መጽሐፍ ቅዱስ ላይ ስለ እኔ የሚመሰክረው ራሱ መንፈስ ቅዱስ ነው ብሏል። በእኔ ውስጥ ሆኖ እንኳን ስለ ጌታ ፕሪች እንዳደርግ የሚያደርገው መንፈስ ቅዱስ ነው። ገባሽ አይደለ? እና ይሄ ሀሳቤ እኔ ወደ መጨረሻው ስሄድ አልተረዘምኩብሽ፣ ግን ከክርስቶስ ኢየሱስ ጋር የምር ልብሽ ይጣበቅ፣ የምር ፈልጊው፣ የምር ህይወትሽ ላይ እንዲነግስ ፈቃድሽን አሳልፈሽ ስጪውና የዛን የሚገለጠውን ህይወት ታይዋለሽ። አሁን የምትኖሪውን ህይወት ሄሉ በተአምራት ኖሪያት። ኢየሱስ ከገባሽ ኢየሱስን ካወቅሽ እንዴት ተመሳሳይ ህይወት ልትኖሪ ትችላለሽ? አዋዋልሽን ነው የምትመስዩ። አንቺ እንኳን የማይረባ ሰው ጋር ደካማ ሰው ጋር ወይም ኃጢአተኛ ሰው ጋር ስትውይ የእሱን ባህሪ አይደለሽ መጥተሽ የምትገልጪው። ሰው የጓደኛውን ባህሪ ይመስላል ይባላል መጽሐፍ ቅዱስ ላይ ማለት ኖርማል ህይወት ላይ ራሱ ማለት ነው። አንቺም ደግሞ ክርስቶስ ኢየሱስ ጋር ጊዜሽን እያሳለፍሽ ስትመጪ ከእሱ ጋር ልብሽ የጠበቀ ሲመጣ ልትገልጪ የምትችይው ነገር በጠቅላላ እግዚአብሔርን መምሰል። የክርስትና የመጨረሻው ግቡ ምንም ሄደ ምንም መጣ እግዚአብሔርን መምሰል። ያ ነገር ደግሞ እየመጣ ሄደ። እግዚአብሔርን ደግሞ የምትመስዩ ክርስቶስ ኢየሱስን በማሳየት ነውና ሀሳቤ በዛው ነው።
እዚህ ሀሳብ ላይ አሁን ልክ አይደለም ያልገባኝ ነገር አለ ያልሽው ካለ እንትን ማለት ይቻላል። ያረዳል። አንተ በራስህ አረዳድ ያው እኔም የገባኝ ገብቶኝ ነው እግዚአብሔርን ያስኩት እና እመቤቴ ማርያምን በአማላጅነቷ በጣም ተማመናለሁ። በሷ በጣም ብዙ ነገር ሆኖልኛል። አሁንም ወደፊትም እሷ ለኔ አማላጅ ናት። በጣም ወዳታለሁ እናቴ። እና አንተም ደግሞ በራስህ ትክክል ነህ። ሄሉ ሲባል ነው ችግሩ። ሄሉ ገብቶኛል። እኔ ኢየሱስን ማለት ነው እኔ ጌታ እንደኛ ኃጢአት አይደለም እግዚአብሔር እንደኛ ኃጢአት አይደለም ያይልን ሀሳቢ ጭራሽ አልገባሽም። ይሄው ሊያወራው ሁሉ ልፋት ነው ለካ። እንዴ ስለ ድንግል ማርያም ማናወራ የኔ ማለት መጽሐፍ ቅዱስ ምን እንደሚጠቅም አንዴ ስሚኝ። መጽሐፍ ቅዱስ ላይ መጽሐፍን አታውቁምና ትስታላችሁ ይላል። አሁን ምንም አላልኩም። አንተ በራስህ ትክክል ነህ። እኔም ደግሞ በገባኝ መጠን በራስህ ትክክል ነኝ። እኔ በራሴ የሚባል ነገር የለም። አሁን እኔ መጽሐፍ ቅዱስ የሚለውንና መንፈስ ቅዱስ የሚሰጠኝን ነው ላወራ የምችለው። እኔ በራሴ የለው። መጽሐፍ ቅዱስ ላይ እኮ እኔ ሞቼ ክርስቶስ በእኔ ሕያው ሆኖ ይኖራል ነው የሚለው መጽሐፍ ቅዱስ። ስለዚህ በኢየሱስ ስለተናገርኩ እውነት እንደዛ ነው ብለህ ነው የምታስበው? ጋርሺ እሊ እሺ፣ አይ እኔ በቃ ለማለት የፈለኩት ያው አንተ በገባው መጠን አንተ በራስህ ትክክል ነህ። እኔም ደግሞ በገባኝ መጠን በራሴ ትክክል ነኝ። እኔ ደስተኛ ሆኜ ነው እስካሁን ያለሁት። እንዲህ ካፈከፈት ነው ብዙ የሚወሩ ነገሮች አሉ፣ ግን እኔ እንደዛ አይነት ነገር ላይ መግባት ስለማልፈልግ ነው። እሱ እኮ አይደለም ሀሳቡ ሄሉዬ። እኔ ስለ ክርስቶስ ኢየሱስ የውላ ሰዓት አውርቼ አንቺ ምን አልሽኝ? ድንግል ማርያም አማላጅነቷ ተመችቶኛል አለሽ። አሁን ስለ ድንግል ማርያም መቼ አወራሁ ነው? ወይም ተቃውሞ አላነሳው ስለ ድንግል ማርያም። ለዛ እኮ ነው አሁን ቅድም ያልኩሽ መጽሐፍትን አታውቁምና ትስታላችሁ ሲል እንደ መጽሐፍን እንዴት ነው የማናውቀው? እሺ ቆይ አሁን እኔ ሄሉዬ ስለ ማርያም እያወራን ከሆነ እኔና አንቺ እሺ ማርያም ብለሽ ሼር ልታደርጊኝ ትችላለሽ። እኔ እየተናገርኩ ያለው ስለ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን ቅረቢው፣ ልብሽ ከክርስቶስ ኢየሱስ ጋር ይጣበቅ ስልሽ ድንግል ማርያም አማላጅ ናት ይባላል። ይሄ ኃጢአት ነው። ይሄ ጌታ ቢሰማ ራሱ ሊያጠፋ ይችላል። እግዚአብሔር ይቅር ይበል። እኔ ከሱ ጋር ማለት ነው ተጣብቄ ነው ያለሁት እና እሱ የማላነሳበት ምንም ምክንያት የለኝም። ቴንኪው። በጣም ቆንጆ ነው። ይሄ በጣም አሪፍ ሀሳብ ነው። ስለዚህ ስለ ክርስቶስ ኢየሱስ ምንም ምክንያት የለኝም። እኔ ከሱ ጋር ተጣብቄ እስካሁን እያመንኩበት ጸልዬ ብዙ ነገር ሰጥቶኝ ብዙ ነገር አድርጎልኛል። ከሱ ጋር ነኝ ያለሁት። እግዚአብሔር ይመስገን። ይሄን እስትንፋስ የሰጠኝ ራሱ እሱ ነው እንዴ እና ከሱ ጋር ነኝ ያለሁት። ዋው በጣም ቆንጆ። ይሄ ቬሪ ናይስ የሆነ ሀሳብ ነው። እና አሁን እስቲ ከክርስቶስ ኢየሱስ ጋር ከተጣበቅሽ ሰው አዋዋሉን ይመስላል ብዬሻለሁ ቅድምና ምን ገባሽ እስኪ ስለ ክርስቶስ? መጽሐፍ ቅዱስ ላይ በሰው ፊት ለሚመሰክርልኝ በአባቴ ፊት መሰክርለታለሁ ስለሚል ምን ገባሽ እስቲ ክርስቶስን በመጣበቅሽ? አዳኝነቱ፣ ማሪነቱ ከምን ዳንሽ? ከብዙ ነገር ሞቶልኛል እኮ እሱ ለእኔ ብሎ ሞቷል እኮ። ምንድን ነው አሁን እኮ ከምንድን ነው ያዳንሽ ሞቱ? ከብዙ ነገር ምን እስቲ አንዱን እኮ አይደለም። አሁን እኛ ስብከት ነው እንደያዝ ነው እኮ ግራ ገባኝ። ከምንድን ነው ያዳንሽ ሞቱ? ከያዝን እኮ ማለት በቃ እዚህ ጋር አሁን የሚወራው በቃ እስካሁን ጌታ እንደዚህ አይነት ነገር እኔ ቤት ገብቶ አያውቅም። የሚገርም ነገር አይደለም። ከምንድን ነው ያዳንሽ? እሺ ጌታ ኢየሱስ ሞቶ ከብዙ ነገር አድኖኛል አልኩ እኮ አንዱን ከነዛ ብዙ ነገሮች አንዱን ንገሪ እንደ አንተ። ቆይ እሱ ሞቶ ዛሬን የምኖራትን እስትንፋስ ሰጥቶኝ ከልጅ ልጅ ተወልጄ አድነሃለሁ ባለ ቃሉ መሰረት አድኖኛል።
ብቻ በቃ እኔ እንዳወራ አታርገኝ። በቃ ተወኝ። ወይ ካለ ሄሉዬ ከልጅ ልጅ የሚል የለም መጽሐፍ ቅዱስ ላይ። አሁንም አይተሻል፣ መጽሐፍን አታውቂምና እየሳትሽ ነው። ይሄ ማርቃና በይ ችግር አሁን ሄሉዬ፣ አሁን እኮ እያደረግሽ ያለሽው ስለ ክርስቶስ ኢየሱስ መስማትም አትፈልጊም። የምታውቂው ነገር አለ ወይ ስልሽም ደግሞ የምታውቂው ነገር ስለሌለ አለ በደንብ አለ ነገር። እኔ ከአንተ ጋር ማውራት ስለማልፈልግ ነው። በቃ እንደዚህ አይነት ነገር ማውራት አልፈልግም። አልፈልግም። ክርስቶስን አልፈልግም። እንደዚህ አይነት ነገር ምክንያቱም አትመራመሩ ይላል። አሁን እናንተ ችግራችሁ እየተመራመራችሁ ነው ችግር ያመጣል። አትመራመር። ክርስቶስን በቃ በፍጹም ልብ ዝም ብለህ ነው። አትመራመር። ሳያምኑ ብፁዓን ናቸው ተብሏል። በቃ አለቀ። አትመራመር። ምን ልበልሽ ሄሉዬ፣ ማምነውን እራሱ እኮ አልነገርሽኝም። ክርስቶስን ችግር ያመጣችሁት እናንተ በዚህ ነው። አሁን እኮ ግራ የገባኝ እኮ እኔ ማመኑ አይደለም ምኑን እንደማምነው ነው። ምን ብዬ ልበልሽ? ክርስቶስ ኢየሱስ ለምን እንደሞተ እራሱ እኮ አልገባሽም። አሁን ያ ነው ትልቁ ስህተት። ይሄ ኃጢአት ነው ሄሉ በእውነት ክርስቶስን ያንተ ሁኔታ ነው ያስቀኝ ማርያምን። በቃ አይ ለማንኛውም ችግር የለውም። በቃ ያው እንትን በስልክም እናወራለን ፐርሰናሊ። አሁን ከዚህ በላይ ሶሻል ሚዲያ ላይ ማውራት ስለማያስፈልግ ግን የመጨረሻ መዝጊያው ክርስቶስ ኢየሱስ ለእኛ የሞተልን ከእግዚአብሔር አብ ጋር ሊያስታርቀን ነው በደሙ። መጽሐፍ ቅዱስ ላይ ደም ካልፈሰሰ ስርየት የለም ይላል እና የክርስቶስ ደም መፍሰስ ነበረበት። የክርስቶስ ደም ደግሞ ዘላለም ትኩስ ነው። ሁልጊዜ በእግዚአብሔር ዘንድ እያማለደ ይኖራል እና በሞቱ ከእግዚአብሔር አብ ጋር ታርቀናል በክርስቶስ ኢየሱስ ሞት። በትንሣኤው ደግሞ ኃጢአትን፣ ሞትን፣ ሲኦልን ጌታ ኢየሱስ አሸንፎ ተነስቷል። ስለዚህ እኛም ደግሞ ክርስቶስ ኢየሱስ ስናምን እኛም ሕያው ሆነን ተነስተናል ከክርስቶስ ኢየሱስ ጋር። ኃጢአትም በእኛ ዘንድ ስልጣን የለውም፣ ሲኦልም ሞትም። መጽሐፍ ቅዱስ ላይ ትንሣኤም ሕይወትም እኔ ነኝ ብሏል እና ማንም የሚያምንብኝ ቢኖር በሕይወት ይመላለሳል ነው የሚለው እና ዞሮ ዞሮ ሁሉንም እኮ እናውቃቸዋለን። ምንም ችግር ያው ደግመህ ብዙ ማውራት ስለማልፈልግ ነው እንጂ እኔ እስካት እንዲህ አይነት ነገር ላይ ገብቻ አላውቅም እና ለዛ ነው። ችግር የለውም። እና ደግሞ አንተም ያው በገባ መሰረት ቀጥልበት። ጌታ ይወድሃል። ባይዘወይ አሜን። ሃሌሉያ ሃሌሉያ። ተባረኪ። በእውነት ስልሽ እንደገባሽ ደግሞ ግልጽ ስለሆነ እንደምታውቂውም ግልጽ ነው። ኖርማሊ ያው ጌታን አንቺ ከዚህ በላይ ለመቅረብ ሞክሪ። ብዙ ነገር ደግሞ ይበራልሻል። አሁን ይችን እንትን ብለሽ ሊሆን ይችላል። ስለዚህ ችግር የለውም። ጌም እንጫወትና አሁን ወደ ጌሙ ፎከስ እናድርግ፣ እንቀጣጠር አይደለ ሄሉዬ? ስልክሽ ደግሞ ጠፍቶብኛል። በዚህ አካውንት ላኪልኝና እናወራለን። እሺ በውስጥ የኔ እናት ችግር የለውም። ልክልሃለሁ። እንደምወድሽ ታውቂያለሽ። አውቃለሁ። እኔ ራሱ በጣም እኮ ነው የምወድህ። በስመ አብ ከፍቅር አንጻር ነው ያወሩት ጌታ፣ ሌላ ነገር እንዳይመስልሽ። አውቃለሁ። ሌላ ቢሰማሽ ሆነ። ተባረኪ። ተባረክ። እሺ ዘመኔ ይባረክ። ይለምልም። አሚን። አሁን ታብታብ አድርጉና እንጣት። ሄደን ሌስ ጎ ታብታብ ኮፒ ሊንክ፣ ታብታብ ኮፒ ሊንክ ጋይዝ። ታብታብ ኮፒ ሊንክ። ሌስ ጎ ሌስ ጎ። ታብታብ ኮፒ ሊንክ። ሪታዬ በስንት ነው ቅጣት? ሄሉ በ2000 ሌስ ጎ። በ2000 እንቀጣጣለን። አሁን ሌስ ጎ። አራት ሰው አንዳንድ አበባ፣ አራት ሰው አንዳንድ አበባ። እሺ ሌስ ጎ። አራት ሰው ጋይዝ፣ አራት ሰው አራት አበባ። አራት ሰው ሌስ ጎ። አንዳንድ አበባ። አራት ሰው አራት አበባ ጋይዝ፣ አንዳንድ አበባ። ዋዊ ሀናዬ ቴንኪ ሶ ማች።
ጋይስ 4 ሰው 4 አበባ ሁለት ሰው ጋይስ አንዳንድ አበባ 2 ሰው ብቻ 2 ሰው ጋይስ ሌትስ ጎ 2 ሰው ስማ እስከ ሐዋርያው ጳውሎስ ምን ይላል መሰለክ? ሄሉዬ ዘጋ ነው እኮ በቃ ካሁን በኋላ እናወራልሽ አይደለ እንዴ? ኮሜንት እያነበብሽ ደግሞ ጀመርሽ። ጳውሎስ ምን እንደሚል ታውቃለህ? ፀጉራችሁን ተቆረጡ ይላል። አሁን እኮ አይተሻል። እሺ እናወራ እንዴ? ማውራት ፈልገሽ ከሆነ ነው እንዴ? ምን ችግር አለው? አሁን አንተ ቅድም ጠየቅኝ፣ እኔ አሁን ጠየቅኩ፣ አለቀ በቃ። እና ልቆረጠው እኔ? አዎ እንደዛ ጨከንሽብኝ። ምን ችግር አለው? እስቲ እንሂድ፣ ተቆረጥና ቆረጣለሽ። አንቺ ከደበረሽማ ችግር የለውም። ታብታባ ጋይስ ታብታባ ችግር የለውም። ከዚህ በፊት ያምራል ብለሽኝ ስለነበረ ምንም ችግር የለውም። አሁን ደግሞ እንድትቆረጥ ነው። አይ ትእዛዙ ነው የሚለው እንግዲህ መጽሐፍ ላይ የተጻፈው ነው። ደብልነን ሌትስ ጎ ጋይስ ኤሲ ደብል ሌትስ ጎ 2 እጥፍ ከርል ላድርገው። ከርል ግን አልተከለከለም። ብትቆረጠውስ እንዳሳ ሙሉ በሙሉ ከርል ቢሆንስ ኃጢአት ይመስልሻል? አዎ ሲጀመር ፀጉራችሁን ተቆረጡ ብሏል። በቃ መቆረጥ አለባችሁ። ወንዶች ማሳደግ የለባችሁም ሲጀመር። እስቲ የቱ ጋ ነው አሁን? እስቲ ቆይ ከርል ካረጋችሁ ኃጢአት ነው የሚለው የቱ ጋ ነው? እሺ ከጥፍር አይብለጥህ ብሏል ሲጀመር። ኦኬ ሌትስ ጎ ጋይስ ደብሉን እንጠቀሙ። አሳየው ላይ አንተ ማስሮርልኝ ምን ይውጣኝ ነበረ። አመሰግናለሁ። ስማ ፈታ እንበል እንደ ሙዚቃ ልፈን ይሄ ኃጢአት የእግዚአብሔርን ቃል አውርተን ዘፈን በጌታ በኢየሱስ እግዚአብሔር ያጥ ስንት ነገር አውርተን ከክርስቶስ ኢየሱስ ጋር ህይወት አለኝ ብለሽ መልሰሽ ዘፈን። ልቤ ተጣብቋል አላለሽም ከክርስቶስ ጋር? እና አሁን ምን እያነካካኝ ነው? ኧረ እኔ አላነካካሁሽም። ፈታ በይ። ያራዳ ፕላንት ጋይስ ታይሚንግ